እንግዲህ በድጋሚ እናማት በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸር እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ክቡር ምስጉን ስሙ የተመሰገነ ይሁን። እንዴት አላችሁ? ቸሩ አምላካችን መድኃኒታችን ኢየሱስ ክርስቶስ የተመሰገነ ይሁን። ክርስቶስ ተንሥአ እሙታን በዐቢይ ኃይለ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በቸርነቱ በይቅርታው ፍስሐ፣ ሰላም፣ ተድላ ደስታ፣ ፍቅር፣ አንድነት፣ ገነት፣ መንግሥተ ሰማያትን የሰጠን የአባቶቻችን አምላክ ቸሩ እግዚአብሔር የተመሰገነ የከበረ ይሁን። ክርስቶስ መድኃኒታችን አምላካችን በእውነት ተነስቷል። ትንሣኤውንም ለወዳጆቹ ገልጧል። ለሚያምን ሁሉ ሕይወት መድኃኒት ሆኗልና የአምላካችን የመድኃኒታችን ስሙ የተመሰገነ ይሁን። እንግዲህ እየተሰማ ከሆነ በቀጥታ ወደ ዕለቱ ጉዳያችን እንግባ። ዛሬ አባታችን መምህራችን የንታ ጥበቡ 5ኛ የዕረፍት ዓመት መታሰቢያቸው ስለሆነ ስለ እርሳቸው ነው የምንነጋገረው፣ ስለ የኔታ ጥበቡ በዛራ ሚካኤል። ምክንያቱም እኛ እንደ ዝክረ ቅዱሳንን ስንዘክር በዘመናችን የተነሱ ቅዱሳንን ደግነት ያላቸው የተገለጠ ቅድስና ያላቸውን ልንመሰክርላቸው ይገባል። በረከታቸው ልናገኝ ይገባል እና ዛሬ ሚያዝያ 20 5ኛ ዓመታቸው ነው አባታችን የኔታ ወላዲ አእላፍ የኔታ ጥበቡ ካረፉ ማለት ነው። ዛሬ የቅዱስ በብኑዳ ባህታዊም ዓመታዊ በዓሉ ነው። እሱን ወደ በኋላ እንመለከታለን። ዋናው ትኩረታችን ግን የመምህራችን የኔታ ጥበቡ ይሆናል ማለት ነው። እንግዲህ አስቀድሞ ስለ ጌታችን ትንሣኤ መነጋገር ይገባል። እንግዲህ ላይት ባላንስ እየሞከርኩኝ ነው። በጣም ላይቱ ስለሚበዛ አንድ ባትሪ ያለ ሰው ያመጣውና ግን ለመታየቱ ይሻላል መሰለኝ እንደዚህ። መቼም እኔ ታየው አልታየው ምንም ቁም ነገር ባይኖረውም ማለት ነው። ለሁሉም ስለ መምህራችን ስለ ኔታ ጥበቡ ከመነጋገራችን በፊት ስለ ጌታችን ትንሣኤ እንነጋገር። ምክንያቱም ቅዱሳን የትንሣኤው ምስክሮች ናቸው። ሁሉም ቅዱሳን የጌታችን የመድኃኒታችን የኢየሱስ ክርስቶስ የትንሣኤው ምስክሮች ናቸው። ለክርስትናችን የክርስትናችን ትልቁ ገጽ የጌታችን የአምላካችን ኢየሱስ ክርስቶስ ትንሣኤው ነውና ይሄ ዘመን ጌታችን የተነሳበት ነው። ለዚያ ነው ስንገናኝ በአማን ትንሣኤ መድኃኒነ፣ መድኃኒታችን ክርስቶስ በእውነት ተነስቷል። በአማን ትንሣኤ፣ አዎ እውነት ነው ተነስቷል እየተባባልን ሰላምታ እንድንሰጣጥ አባቶቻችን ስርዓት እየሰሩልን እና ለሁሉም የጌታችን ትንሣኤ ብርሃናችን ነው፣ ሕይወታችን ነው፣ ረድኤታችን ነው። የዘላለም ሕይወትን ለማግኘት ክርስቶስ መድኃኒታችን ስጋችን ተዋህዶ በተዋህደው ስጋ ሞቶ በተዋህደው ስጋ ሲነሳ ለሙታን ሁሉ በኩር ሆኗልና ሁላችን እንነሳለን። መነሳት አይቀርም። ነገር ግን የጌታችን ትንሣኤ ስናስብ ክብሩን ገናናነቱን እያሰብን የራሳችንንም ትንሣኤ ማዘከር ይገባል። ይህን እንዳትረሱት። ሁላችንም እንሞታለን። እዚህ ያላችሁ ሁላችሁ የምትሰሙ ከኔ ጀምሮ ሁላችንም እንሞታለን። መቼ? እግዚአብሔር ነው የሚያውቀው። ዛሬ ነው? የሚቀጥለው ሌሊት ነው? ከነገ ወዲያ ነው? ከርሞ ነው? እሱን አናውቅም። እኛ ግን አንድ ነገር እርግጠኛ ነን፣ እንሞታለን። መሞት ብቻ አይደለም፣ እንነሳለን። ሁላችንም ጻድቅ ብንሆን ኃጥእ ብንሆን መነሳታችን አይቀርም። ታዲያ ስንነሳ ለጌታ ትንሣኤ እንደሚገባ እንድንነሳ፣ ለቅዱሳን ትንሣኤ እንደሚገባው እንድንነሳ፣ ትንሣኤ ዘለክብር እንድንነሳ ለዚያ የሚገባ ኑሮ እንድንኖር አደራ እላችኋለሁ። ከመስማት ያለፈ ይሄ እዚህ አሁን ለምሳሌ ዝክረ ቅዱሳን ውስጥ ይህንን የምታዳምጡ አላችሁ። እዚህ ውስጥ ማዕት ሰው አለ። የሚገርማችሁ ነገር አብዛኛው ሰው ደጋግሜ እንደምነግራችሁ ሊማር አይደለም የሚገባ፣ ሌላ ነው ዓላማው። ብዙ ሰው እንደ ልቡ ነው። ይገርማችኋል። በዚህ ዓለም በጣም ብዙ የሚያሳስበን ነገር አለ አይደል? ይገርማችኋል። ግን የሰው ልጅ ከመንግስተ ሰማያት ከዘላለም ሕይወት በላይ ሊያሳስበው የሚገባ ምንም ነገር አልነበረም። ለምን ብትሉ ይህ ዓለም ምንም ብታረጉ አይሞላም። እኔ በግልጽ ነው የምነግራችሁ። የሆነ ሰው ትናንትና በቀደም አይቸግርህም አለኝ። እንኳን እኔ ሀብታምም ይቸግረዋል። ግን የሰው ልጅ ቤት ቀዳዳ አይሞላም። የሰው ልጅ የሚያስፈልገው አንድ ነገር እንዳትረሱ አደራችሁን። ክርስትና እንዲገባችሁ ከፈለጋችሁ በዚህ ዓለም የሚያስፈልግ ለአንድ ክርስቲያን የዕለት ጉርስ የዓመት ልብስ ነው። ድርገምላችሁ
የዕለት ጉርስ የዓመት ልብስ ነው። ሰው የሚያድርባት ጥቂት መጠለያ፣ ለዕለት የሚመገባት የነፍስ ማሳደሪያ እና እንዲያው የሚለብሳት ልብስ ካለችው እንግዲህ ምግብ ሲባል በጣም የተጋነነውን፣ ልብስ ሲባል በጣም የተጋነነውን፣ ቤት ሲባል በጣም የተጋነነውን አይደለም፣ እንደ መጠነኛ ካለ በቂ ነው። ይሄን ማወቅ አለባችሁ። ምክንያቱም ምን ያደርግልናል? ሀብቱ ንብረቱ ምንድነው የሚያደርግ? ሰው እኮ በነገራችሁ ላይ በቃ ማደሪያ ካለው ጥቂት የሚበላው ካገኘ ጥቂት የሚለብሰው ካገኘ ሌላው ምንድነው? ምን ልናደርገው? ለማን ነው? አንዳንዱ ደግሞ ለልጆች ይላል። ኧረ እባክህ ግድ የለህም። ለልጆች ሁለት ነገር አስተምራቸው። ገንዘብ ከምታስቀምጥላቸው፣ ሀብት ንብረት ከምታስቀምጥላቸው ለልጆች አንደኛ መልካም ሰዎች እንዲሆኑ፣ እግዚአብሔርን የሚያመልኩ፣ እግዚአብሔርን የሚፈሩ፣ ሀገር ወገን የሚወዱ፣ ሃይማኖት የሚያከብሩ እንዲሆኑ አድርጋቸው። ሁለተኛ የሥራ ባህል አስተምራቸው። መስራት፣ ሰርቶ መብላት፣ ወጥቶ ወርዶ ነዶ በርዶ መኖርን አስተምራቸው። ለልጅ ገንዘብ ማውረስ ጥሩ ነው ብዬ አላስብም እኔ። እና ምን ለማለት ነው? አነሰም በዛም ጌታችን በዳግም ትንሣኤ በዳግም ምጽአቱ ሲመጣ እንዳይፈርድብን እንዲፈርድልን በጣም ጥንቃቄ እናድርግ፣ እናስተውል። እውነቴ ነው። ሰው ምን ይላል? አንተ እኮ ብታስተምር የመነኩሴ ትምህርት ነው። አይ ኧረ ተው። መጽሐፍ ቅዱስ ወንጌል የተጻፈ ለመነኮሳት ብቻ ነው? ለሁላችን እኮ ወንጌል እኩል ነው የተሰራች። በነገራችሁ ላይ ለመነኩሴ ለቄስ የሚል እኮ አይደለም የተሰራ። ወንጌል ስትሰራ ለሁላችን ነው የተሰራች አይደለም? ገንዘብ እንዳንወድ በቃኝ እንድንል ክርስቶስ መድኃኒታችን እንድንወድ እንድናመልክ ነው የምትነግረን። እንድንፋቀር ነው የምትነግረን። ስግብግብ እንዳንሆን ነው የምትነግረን። ጌታችን ወባይቱ ጽኑ ይላል አይደል? ዮሐንስ ወንጌል ምዕራፍ 16 ቁጥር 33 ላይ አይዟችሁ በርቱ፣ እስመ አነ ሞይክዎ ለዓለም፣ ዓለምን አሸንፌዋለሁ። ዓለም የተባለ አንድ ፈቃዱ ነው፣ ሁለት ዲያብሎስ ነው። አሸንፌዋለሁ፣ ስስትን አሸንፌላችኋለሁ፣ ስግብግብነትን አሸንፌላችኋለሁ፣ ፍቅረ ነዋይን አሸንፌላችኋለሁ፣ ሌላውንም ነገር እና በእውነቱ እቺን እንደ መግቢያ እንቁጠራት። ምክንያቱም አባቶቻችን ዛሬ የምናነሳቸው ከቅድስና ማዕረግ የደረሱ በዘመናችን ካየናቸው ደጋግ በወንበር ከተቀመጡ ቅድስና ካላቸው አበው መካከል አንዱ የእንታ ጥበቡ ናቸው። የዛራ ሙሲቱ ማለት ነው። በእውነቱ እንዲያው ዝም ከምል ብዬ ነው እንጂ እሳቸውን ለሚያክልና እሳቸውን ስለሚመስል ሰው መናገር ከባድ ነው ለኔ። በህይወት አጋጣሚ በነገራቸው ላይ ሁለቴ ብቻ ነው ያገኘዋቸው። በአካል ሁለት ጊዜ ብቻ ነው። ሌላውን እግዚአብሔር ይወቀው። በአካል ግን ያገኘዋቸው ሁለት ጊዜ። ሌላውን እግዚአብሔር ይወቀው ስላችሁ ስለሳቸው ማለት ነው እንጂ እኔ ሌላ የተሰለወረ ነገር ኑሮኝ አይደለም። ግን በአካል የእንታ ጥበቡን ያገኘዋቸው ሁለት ጊዜ ብቻ ነው። ስለ የእንታ ጥበቡ ማወቅ ከፈለጋችሁ ታሪካቸው በጥራዝ ተጠርዙ። አሁን እዚህ ቦታ ነው የተወለዱ፣ እዚህ ቦታ ነው ያደጉ፣ እዚህ ነው የተማሩ የሚል እሱን ልነግራችሁ አይደለም የመጣው። እሱ ሞልቶላችኋል፣ ኢንተርኔት ላይ ብትገቡ ሞልቷል። እኔ ስለሳቸው ልነግራችሁ የመጣሁት ነገር እሱ አይደለም። የእንታ ጥበቡን እንደ ክርስቲያን፣ እንደ መምህር፣ እንደ አባት ምን አይነት ሰው እንደሆኑ እና ደግሞ በዘመናቸው ቅዱሳንን የመሰሉበት ብቻ ሳይሆን ለየት ያለ በጣም የሚያስገርሙ ነገሮች አሏቸው። ከዛ ደግሞ ለመናገር ይጨንቀኛል እንጂ በእውነቱ በነገራቸው ላይ ሪከርድ አድርገው እያላችሁ ነው መሰለኝ። ያደረኩት መስሎኛል የኔ ነገር እንግዲህ ካልሆነም እንግዲህ እሱ መድኃኒዓለም ይወቅ። እንግዲህ እናንተ ሰምታችሁት ይቀራል ማለት ነው። ምክንያቱም ብዙ ጊዜ ሁለት ስራ ማለት ቃል እግዚአብሔር እየተናገሩ ሌላ ነገር መስራት አይመችም። ብዙ ጊዜ እሺ አይልም እና ያደረኩት ይመስለኛል። ሆኖ ከሆነ ሰየው፣ ካልሆነ እንግዲህ ያው እዚሁ ተነጋገረ ነው ይቀራል። እንዲያውም ሪከርድ የሆነ ካልሆነ በአንድ ጎኑ ጥሩ ነው። የሆነ አንድ ምስጢር ሪከርድ ባይደረግ የምወደው አይነት ነገር እግዚአብሔር ከፈቀደ ልናገር ይችላል። ማለት የእንታ ጥበቡ ካረፉ በኋላ አንዳንድ የተረዳናቸው ነገሮች አሉ። እግዚአብሔር የቅዱሳኑን ክብር የሚገልጥበት የራሱ መንገድ አለ እና ከዛ እኔ ደስ ብሎኛል። ማለት በአደባባይ መነገር ያለበት ነገር ስላልሆነ ብዬ ነው። እዚህ ያላችሁ መቼም ሰዎቻችሁ ወዳጆች ነው የምትሆኑ ብዬ ነው። በተሰሙ ልብ ታረጉት ይሆናል ብዬ ነው እና
እሱን በኋላ አካባቢ እንግዲህ ሪካርድ እየተደረገ ይሆን አይሆን እንግዲህ እግዚአብሔር ያውቀው። እሱን ስንጨርስ ነው የምናውቀው። እንግዲህ ከዚህ በኋላ ብነካካው መልሶ ሳይለንት ስለሚሆንብኝ ዝም ብዬ ልቀጥል። ለሁሉም ስለ ሁኔታ መነጋገር ያለብን ነገር መጀመሪያ አልኳቸው። እሳቸው 1940 ነው ማስተማር የጀመሩት። ዛራ ሐሙሲት ደግሞ ወንበር የተከሉ በ1950ዎቹ መጀመሪያ አካባቢ ነው። በአጠቃላይ ለ63 ዓመት ያክል ዛራ ላይ ብቻ ዛራ ሚካኤል ሐሙሲት ላይ ወንበር ተክለው ቅኔና መጻሕፍት አስተምረዋል። ብዙ ሰው የሚያውቃቸው በቅኔ መምህርነታቸው ነው። እሱም በመምህርነታቸው እንመጣበታለን። ግን መጀመሪያ እንደ ሰው እንደ ክርስቲያን ምን አይነት ሰው ናቸው ነው። ምክንያቱም ብዙ ጊዜ አይታችሁ ከሆነ በዚህ ዘመን በጣም ከሚያሳዝኑን ነገሮች መካከል ትልቁ ብዙዎቻችን በስጋዊ ሐኪም፣ አርኪቴክት፣ ኢንጂነር ምናምንቴ ብዙ አይነት የሥራ ዘርፍ ሙያ አለን። ግን ትልቁ ችግር ትልቅ ጎደሎ አለን። ምን? ሰው መሆን። ነገራችሁ ላይ መጀመሪያ ሰው መሆን እኮ ጥሩ ነው። ሰው ታውቃላችሁ? ሰው ማለት ምን ማለት ነው? እንዲያውም የሚገርማችሁ ነገር አንድ የእንታ ጥበቡ ተማሪ አሉ። እንዲህ አልባሌ መስለው እንዲያው አንዳንዱ እብድ ነው የሚመስሏቸው አንዳሉ በቃ ዝም ብሎ አልባሌ ቡትቶ ለብሶ ወዲያ ወዲህ ሲሉ የሚውሉ አሉ። አሁን እዚህ አካባቢ እኛ አካባቢ አሉና የእንታ ጥበብ ወዳጅ ናቸው። ከሳቸውም ተምረዋል። እና የዛሬ ሳምንት አካባቢ ይመስለኛል በቤተክርስቲያኑ በር ስገባ ከኋላ የተከተለው መጥተው ይቁሙ አሉኝ። ምንድን ነው አልኳቸው። የምጠይቀው ጥያቄ አለ። እሱ እኔን ምንድን ነው የሚጠይቁኝ? እኔ ተራ ሰው አይደለሁ። እሱ እኔ ልጠይቆት እንጂ ከፈለጉ አይ እኔ እጠይቅሃለሁ። ከዛ እሺ ምንድን ነው ጥያቄዎት? እኔም ማውቀው ከሆነ ሞክራለሁ እንግዲህ ብዬ ስላቸው ሰው ማለት ምን ማለት ነው አሉኝ። የእንታ ይሄስ የፍልስፍና ጥያቄ ልብ በሉ። አሁን ስለ የእንታ ጥበቡ አይደለም አሁን እየተናገርኩ አሉ። የእንታ ጥበቡ ተማሪ እና ልባሌ እንደዚህ መስለው ቡቱት ለብሰው የሚዞሩ የእንታ ጥበቡ ተማሪ አሉ። አሁንም አሉ። እሳቸው የጠየቁኝ ነው እየነገርኳቸው ያለሁት። እና ሰው ምን ማለት ነው አሉ። አሁን የፍልስፍና ጥያቄ አመጡብኝ። ማለት ከፍተኛ በነገራችሁ ላይ ሁለት የፍልስፍና ጥያቄዎች የሚባሉት በእኛ ቤት በዋነኝነት አንደኛ ሰው ምንድን ነው፣ ሁለተኛ እውነት ምንድን ነው የሚባል። ሰው ምንድን ነው ለሚለው ቅዱስ ዳዊት ለልጁ ለጠቢቡ ሰሎሞን ጠቢብ እንዲሆን ምን ብሎታል? ልጄ ሆይ እንዲያስተውል ሰው ሁን ብሎታል። እውነት ምንድን ነው የሚለውን ደግሞ ጲላጦስን የጠየቀ ምን ትንውቱ ጽድቅ ብሎ ጌታችንን በዕለተ ዓርብ ጠዋት ጌታችን ሞት ሊፈረድበት ሲል አካባቢ ጠይቋል። እውነት ምንድን ነው? እሱን አሁን እናቆየው። ሰው ምንድን ነው? እና የእንታ ጥበቡን እንደ ሰው እናስባቸው መጀመሪያ ያልኩበት ምክንያት እኛ እሳቸውን ስለማክበር ብቻ አይደለም፣ እስቲ ሰው ስለመሆን እንድናስብ ነው። እና እሳቸው እንዲኛው መምህር ሰው ምን ማለት ነው ብለው ሲሉኝ የፍልስፍና ጥያቄ ነው እኔ አልችልም ብዬ ስላቸው ዝም ብለህ ተናገር አሉ። እንግዲያውስ ሶስት ነገር ብቻ ልንገሮት። እንግዲህ አንደኛ ሰው ማለት በግዕዙ ሰብ አይደለም የሚለው ሰባት ማለት ነው። ማለትም ከሰባት የተፈጠረ ከአራት ባህሪያተ ስጋ ከሶስት ግብራተ ነፍስ ከነዚህ ከሰባቱ የተፈጠረ ሲል ነው። ይሄ ጥሬ ዘር ነው። ሰው ማለት ከሰባት ነገር የተፈጠረ ለማለት ወይም ከአራት ባህሪያተ ስጋና ከሶስት ግብራተ ነፍስ ወይም ከአምስተኛ ባህሪ ነፍስ የተፈጠረ ሲል ነው። አንድ ጥሬ ዘር ነው። ምስጢሩሳ አሉ። ምስጢሩ ሁለት ነው። አንደኛ ሰብ አለ ሰብ ሰባት ሲል ነው። እስመ ሁልቁ ሳብዕ በሀበ ዕብራውያን ፍጹም ውእቱ፣ ሰባት ቁጥር በዕብራውያን ዘንድ ፍጹም ነው። ስለዚህ ሰው ማለት ፍጹም ማለት ነው። በቃ ሰው ማለት ፍጹም ማለት ነው። እንዴት ቢሉ አንደኛ በፍጥረት ፍጹም የሆነው አምላክ ከሌላው ስነ ፍጥረት ለይቶ በሱ አርአያ ፈጥሮታል፣ በሱ ምሳሌ ፈጥሮታል። እንዴት ለሰው ልጅ ፍጹም መሆን ይቻላል ቢሉ በእግዚአብሔር ቸርነት ይቻላል። ጌታችን የሰማይ አባታችሁ ፍጹም እንደሆነ እናንተም ፍጹማን ሁኑ ብሎ በቅዱስ ማቴዎስ ወንጌል አስተምሯል። ስለዚህ ሰው ማለት ፍጹም ማለት ነው። ግን ለፍጡር ጨርልጦ እንዲያው 100% ፍጹም መሆን እንደምን ይቻላል ቢሉ እሱን ማለቱ አይደለም። ግን የሰው ልጅ የተቻለውን ያክል በበጎ ስራ በእምነት ፍጹም መሆን አለበት። ስለዚህ ሰው ማለት ፍጹም ማለት ነው እና እንደነኝታ ጥበቡ ያሉትን ስናስብ
እውነት የሰው ልጅ ፍጹም መሆን ማለት እንዲህ ማለቱ ነው። መልኩ ሰው ፍጹም ሲሆን አምላኩን ሲመስል መገለጫው ይሄ ነው ብለን እነኝን ታጠበው እናስባለን። ሌላ ሶስተኛ ያልከው ምንድነው አሉኝ። ሶስተኛው ደግሞ የምስጢር ሀተታ ይባላል። ሰው ሲባል ሰባት ነገር እናነሳለን። ሰባቱ ቅድም ያነሳናቸው። አንደኛ ከምንድን ነው የተፈጠረ? ከመሬት። ስለዚህ አንድን ሰው የምንለው ስለ ሁለት ነገር ነው። መሬትን ስናስብ አንደኛ ትትናሰ ምድር ይእቲ ይላል አይደል? ትትና እንደ ምድር መሆን ነው፣ መታገስ ነው። መሬት ቢረግጧት ትመልሳለች። ስለዚህ አንድ ሰው እኛን ከአፈር የፈጠረን ከሰባቱ መካከል አንደኛው መሬት የሆነችው አንደኛ እንደ መሬት ትዕግስተኛ እንድንሆን ትሁት እንድንሆን፣ ሁለተኛ ነገር አፈር መሆናችን እንዳንረሳ፣ ስንሞት ወደ አፈር መመለስ ስላለ። ሁለተኛ የፈጠረን ከነፋስ ነው። ነፋስ ግርዱን ከምርቱ ፍሬውን ከገለባው ይለያል። ምንድነው መገለጫ ብሎ መርማሪነት። አንድ ሰው ከተባለ መመርመር አለበት። የሚሰማውን ሁሉ መቀበል የለበት። አሁን እኔ የምልህን በሙሉ መቀበል አይደለም። መርምረው፣ አስበው፣ ከራስ ጋር ተነጋገር። አየህ እግዚአብሔር ከነፋስ ሲፈጥረን ብዙ ምስጢር አለው። ግን እኔ ለሳቸው ለጊዜ ነገርኳቸው። ምንድነው ነፋስ ግርዱን ከምርቱ ይለየዋል። ነፋስ ገለባውን ከፍሬው ይለየዋል። ስለዚህ ማንም ቢሆን የምታየውን የምትሰማውን ነገር በዚህ ዓለም ያለውን ነገር ክፉ ከበጎ መለየት ግዴታ ነው። ሁለት ሶስተኛ ከምን ተፈጥረናል? ከእሳት ተፈጥረናል። እሳት ሁለት ነገር አለው። አንደኛ ያሞቃል። ዘወትር ከሙቀተ መንፈስ ቅዱስ አትለዩ ሲለን ነው። ሁለተኛ ያጣፍጣል። ጣዕመ መንፈስ ቅዱስ አይለያችሁ ሲለን ነው። ቅሱም ይለዋል አይደለ መጽሐፍ። ቅሱም የጣፈጠ ቅሱም፣ አንድ ወጥ ቅሱም ከተባለ አንድ ምግብ የጣፈጠ በደንብ ተቀምሞ የተሰራና ለመንፈስ ቅዱስ የሚሆን ጣዕም ያለው የጣፈጠ ሰብዕና ያስፈልገናል። አራተኛው ባህሪየ ሥጋ ምንድነው? ውሃ ነው አይደለም? ውሃ ስራው ምንድነው? የደረቀውን ያለመልማል፣ የቆሸሸውን ያጸዳል። ስለዚህ እኛ ከይብሰት ከመድረቅ ክህደት ተለይተን ወደ ልምላሜ ሃይማኖት፣ ወደ ልምላሜ፣ ወደ ጽጌ፣ ወደ ፍሬ እንድንመጣ ሲነግረን ነው። ሁለተኛ ነገር ውሃ ያደፈውን እንዲያጥብ እኛ ደግሞ በንስሐ ኃጢአታችንን ማጠብ እንዳለብን ሲነግረን ነው። ቀሪዎቹ ሶስቱ ግብራተ ነፍስ ናቸው። ነባቢነት አለ። ተናጋሪዎች ያደረገን በጎ እንድንናገር ነው። በጎ እንድንናገርበት ነው አንደበታችን ባጭር ሰዓት ለመቆጠብ። ከዚያ ሕያዋን አደረገን ዘወትር የመንፈስ ቅዱስ ማደሪያ እንደሆንን እንድናስብ። ሶስተኛው ለባውያን አደረገን ግራ ቀኙን እንድናስተውል ነው። ይሄንን አልኩኝ። አይ ጥሩ ነው፣ ቀሪውን ደግሞ ሌላ ቀን እንነጋገራለን ብለው ሄዱ እና እኒህ ከሳቸው ዘንድ ከየኔታ ጥበቡ ዘንድ የተማሩት እኒህ ቅድም የነገርኳችሁ አልባሌ መስለው የሚኖሩት ሰው ምንድነው ብለው ጠየቁኝ። እና ሰው ማለት ቅድም የነገርኳችሁ ነገሮች መምህራችን አባታችን የኔታ ጥበቡ ነበሯቸው። እውነተኛ ሰው ነበሩ። ክርስቲያን ነበሩ። ክርስቲያን ሲባል ምንድነው? አባቶቻችን የክርስትና መገለጫው አሉ። በርዕስ ደረጃ ከሆነ ልጅነት ያለው ከሥላሴ ልጅነት ከአብራ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ የተወለደ ሥጋውን ደሙን የሚቀበል ምግባረ ትሩፋት የሚሰራ በንስሐ የሚመላለስ ማለት ነው። ነገር ግን ከፍ አድርገን እንየው ከተባለ ክርስትና የተጻፈውን ክርስቶስ መድኃኒታችን የሚወደውን ማድረግ ነው። ክርስቶስ መድኃኒታችን የሚወደውን ማድረግ ነው። እንግዲህ የኔታን ሕይወት የምታውቁ ሰዎች ካላችሁ፣ ጥቂቶች ሰዎች ካላችሁ እያንዳንዷን የተጻፈችውን ነገር ከዚያም አልፎ እያንዳንዷን ነገር ሲኖሩ የነበሩ ናቸው። ለትውልድ 2-3 ትውልድ አይደል የኖሩ? 3 ትውልድ ኖረዋል እሳቸው። በ1930ዎቹ 40ዎቹ የነበረው ትውልድ አለ እስከ 50ዎቹ የነበረው፣ ከዛ 60ዎቹ ጀምሮ እስከ 80ዎቹ አለ። እንደገና ደግሞ 90ዎቹ በኋላ ደግሞ የመጣ ትውልድ 3 ትውልድ ይባላል። በዚህ 3 ትውልድ ውስጥ አንዲትም ቀን ዝባ ሳይሉ እንደ ሕጉ እንደ ወጉ እንደ ስርዓቱ
ሃይማኖታቸውን ጠብቀው ኖሯል። ምግባራቸውን ይዘው ኖሯል። ድሮ ታውቃላችሁ ልጆች እያለን የምንሰማው ነገር ነው። የእንታ ጥበቡን አናውቃቸውም ድሮ ግን እንሰማለን። በዚህ ዛራ ሙሲት የሚባል ቦታ አለ እና እዚህ አንድ የቅኔና የመጻሕፍት መምህር አሉ እና እሸህ ነው የሚበሉ ጾመው ብሎ በአብይ ጾም እሸህ የሚባል ታውቃላችሁ? እሸህ የሚባል ይሄ ቢጫ የሚመስልችን የምታክል ፍሬ ውስጡ ላይ ለስላሳ ጠቆር ያለ ፍሬ ያለው ልጆች እያለን እና ወላጆቻችን አንተ እሸህ አትብላ እያሉ ይቆጡን ነበር በልጅነታችን። ለምን ቢባል እሸህ ከበላን በኋላ ወደ መጸዳጃ ቤት ሲሄዱ ስቃይ ነው፣ ችግር ነው፣ ሆድ ያደርቃል ይባላል። እውነትም ያደርቃል መሰለኝ፣ ገጥሞን አሉላችን። አስቡት ጾማችሁ ውላችሁ የእሸህ ፍሬ ቆጥራችሁ። የሚገርመው ነገር ለመጀመሪያው ጊዜ ወደ እንታ ጥበቡ በአካል ሂጅ ያገኘኋቸው ጊዜ ትልቁ ያስደሰተኝ ሕፃኑኝ ምንም ሳላቀና ምንም ሳላስተውል የሰማሁትን ያን እሸህ ነው ማየት የፈለኩኝ። ስትገቡ የሚገርማችሁ ዛራ ሙሲት መጀመሪያ ላይ ደን አልፋችሁ ነው የምትገቡት። አስፋልት ዳር ነው ያለው። ወደ ባህር ዳር ስትሄዱ ደኑን ወደ ደኑ ስትገቡ ብዙ አሉ፣ ጦጣው ምን አለ። ግን መጀመሪያ አይናችሁ የሚያርፈው በተለይ የደረሳችሁበት ጊዜ የፍሬ ጊዜ ከሆነ ማለት ነው በየመሬቱ ወዳድቆ የምታገኙ እሸህ ነው ከላይ የወደቀው ማለት ነው። እሱን ለቃቅሜ ይዤ መጣሁ ለበረከት እና እሱን እንሰማ ነበር እና ክርስትናውን እንደሚገባ ኑረውታል። እስቲ ደግሞ እንደ መምህር እንያቸው። ብዙ ሰው የእንታ ጥበቡ ቅድም እንዳልኳችሁ የቅኔ መምህርነታቸውንና የመጻሕፍት መምህርነታቸውን የሚያውቅ። እኔ ወደ እንታ ዘንድ ስትሄዱ የሚያስገርም ነገር ልንገራችሁ። ብዙ ጊዜ ስለ እንታ እንዳልኳችሁ 2 ቀን ብቻ በአካል ያገኛቸው ሰው ይሄን ሁሉ እንዴት መናገር ይችላል ብላችሁ ታስቡ ይሆናል። ግን ይሄንን ሁሉን ለምን እንዴት እንደምናገራችሁ እግዚአብሔር ነው የሚያውቀው። ማለት ወይም በእኔና በእንታ ጥበቡ መካከል አንድ ሰው አለ የእሳቸው በጣም ወዳጅ ይሆን ስለሳቸው ሰው የማያውቃቸው ብዙ ነገር የሚያውቅ። እዚህ በፊት የነገርኳችሁን ታስታውሱ እንደሆነ በምናኔ ነው የሚኖርና እዚህ ክንዱ ላይ እዚች አካባቢ ሸረሪት እንትን አለችበት። ሸረሪት የሚባል አለ አይደል? ቆስልስልስል ብሎ ሰው የሚገል ነገር እና በጣም ብዙ ጊዜ ከመቆየቱ የተነሳ ህመሙ ቆሰለ። በጣም ያው ትንሽ ከመቆሰልም አለፈ። እዛ ደረጃ ከደረሰ ብዙ እንግዲህ በባህላችንም በሳይንሱም የመትረፍ እድል ከባድ ነው። ለምን ይሄ ወደ ልብ ሄዶ ይገባል ይባላል። ህመሙን ደርሶብኝ ያውቀዋለሁ። በነገራችሁ ላይ አውቀዋለሁ። ህመሙ ደርሶብኝ አይቼዋለሁ። ያ ደግ ሰው እንደዛ ታሞ እሱ በሳቸው ታምራት ዳነ። እኔ ደግሞ እግዚአብሔር በሚያድንበት በሌላ መንገድ እና እሱ እንደዛ ታሞ ከአቅም በላይ እንደሆነ ሲገባው፣ እሱም ደግ ሰው ነው፣ እግዚአብሔር ጋር የሚነጋገር ሰው ነው፣ ምስጢራትን የሚያይ ሰው ነው፣ ሰወሩ ነገሮችን የሚያይ ሰው ነው። እሱም በምናኔ ስለሚኖር ማለት ነው። እና ሄዶ አሳያቸው፣ አዘኑ። ጸሎተ ማርያም ነው የሚወዱ በነገራችሁ ላይ ጸሎተ ማርያም ደገሙ። ከዛ እኔ ዝም ብዬ ነው የምሰማው መጥቶ ሲነግረኝ። እንግዲህ በሕይወተ ሥጋ እያሉ ተናግረን አናውቅምና ይሄንን ክንዱን ይሄንን ገለጥ አድርገው አሉት። ይሄን ገለጥ አድርገውና እፍ ብለዋል። ዳነ ግፍፍ ብሎ አዲስ አካል የማውጣት ያክል ማለት ነው። እንደዚህ በቃ እኔን የገረመኝ ነገር እንደዛ ካደረጉ በኋላ ደነገጡ አለኝ። ምክንያቱም ቅድስና ያላቸው አባቶች ክብራቸው እንዲገለጥ አይወዱም። እሱ እኮ ክብራቸውን ያውቃል በደንብ። እሳቸው ባይገልጡትም እንኳን በራሱ መንገድ በሚረዳው መንገድ ያውቃል። እና ደንግጠው ዞር ሲሉ እምነት አለ ተቀምጧል። እንደዚህ እምነት ተቀምጧል። ከዛ የአቡነ ሐራ ነው እምነቱ። አቡነ ሐራን ይወዳሉ በጣም። ሰው ታሞ ሲመጣ አቡነ ሐራ ሄዱ ነው የሚሉ፣ ቅርብ ስለሆነ ለሳቸውም ወደዛ ለመሄድ እና ያንን አምጥተው ቅብት አድርገውኝ አቡነ ሐራ አዳኑ፣ አቡነ ሐራን ያዳኑ፣ ሌላ ምንም እንዳትል፣ አቡነ ሐራን ያዳኑ ጻድቁ ብለው ላኩኛል። እንግዲህ ያስቡት፣ ይሄ ሰው ነው የእሳቸውን ብዙ ነገር በአካል የሚያውቁ ብዙ አሉ። የእሳቸው ተማሪዎች አብረዋቸው የኖሩ ብዙ አሉ። መቼስ ስለ እንታ ጥበቡ ከነ እንታ ሊቀ ሊቃውንት ዕዝራ በላይ የሚያውቅ አይኖርም። የእንታ ሊቀ ሊቃውንት ዕዝራ ሐዲስ የእንታ ጥበቡ ተማሪ ናቸው። በቀለም ብቻ ሳይሆን በግብርም ማለት ነው። አሁን በሕይወተ ሥጋ ስላለ ሰው ብዙ ማውራት ስለማይገባ በግብርም የእሳቸው ልጅ ናቸው። ወደፊት አንድ ቀን እንጨዋወተዋለን እና እነሱ ናቸው ብዙ የሚያውቁ። ግን እንዳልኳቸው የወንድም ብዙ ነገር ያውቃል ስለሳቸው። ይሄ በምናኔ የሚኖር ሰው ብዙ ነገር ያውቃል። እና አባታችን በመምህርነት ሲኖሩ ከየትም ስፍራ
ሰው ቅኔ ከተማረ በኋላ ልባም ከሆነ የት ነው የሚሄድ? ዛራ ሚካኤል። ለምን ይመስላችኋል? ተምሯል እኮ ሙያውንም ይዞ በደንብ የተማረ እንደ ጠፈፍ አድርጎ የተማረ እንደው ከዘራፊነትም በላይ ደረጃ እንኳን የደረሰ ቢሆን ማለት ነው። ሙያውን ማስባረክ ከፈለገ የመንፈስ ቅዱስ ረድኤት እንዲያድርበት በተማረው ትምህርት እንዳይጠፋ ከፈለገ ሰው ስለተማረ ብቻ አይጸድቅም። ከይንታ ጥበቡ ሄዶ የተወሰነ ሲሆን ዓመት ቢቀር መንፈቅ ቢቀር 2 ወር 3 ወር ይቀመጣል። ምን ይባላል? ለማስመረቅ፣ ለማስባረክ፣ ጸሎተ ማርያም ለመቀበል። የሚገርማችሁ ነገር አሁን ጎንደር እገሌ ያለላችሁ በጣም የታወቁ አንድ ትልቅ ሊቅ አሉ እና ባለፈው እያወሩኝ የሚገርምህ አንድ ጊዜ ቀጥ ብዬ ሄድኩኝ ከሳቸዋል። ስንት ጊዜ ነው ተቀመጥኩኝ አሉ። በሊቅነት ይሄ ቀራቸው የማይባሉ ናቸው። ግን ምን ፈልገው ብዬ ስላቸው በቃ እንዲባርኩኝ በረከት ፈልጌ ነው፣ ጸሎተ ማርያም እንዲደግሙልኝ ፈልጌ ነው፣ ደጅ ጥናት ነው ሄድኩኝ እና የእንታ ጥበቡ በቀለም ከወለዷቸው ይልቅ በሙያ ስጋዊ ሙያ አይደለም፣ የትምህርት ሙያ አይደለም፣ በመንፈሳዊ ሙያ፣ በመንፈስ ቅዱስ ሙያ፣ በመንፈሳዊነት እንኳን ሌላ ይቅርና የእንታ ነብየ ልዑልን አታስታውሱም? የዛሬ ስንት ዓመት ያረፉት የስማዳው ያረፉ ጊዜ በአካባቢያቸው ያለው ወንዝ ደም የሆነው እና እነንታ ነብየ ልዑል የማን ተማሪ ናቸው? እያችሁ በቀለም ብቻ ሳይሆን በግብርም ይወልዱ እና በመምህርነት ሲኖሩ አስቡት። የተቸገረውን እየረዱ በገጠር ያሉ አድባራትን እየረዱ ዝናም ሲከለከል በጸሎታቸው ዝናም እያዘነሙ ተማሪ ሲታመም በረቂቅ ስልጣን የሚያደርጉትን ስራ እየሰሩ ለችግሩ ሁሉ መፍትሄ እየሰጡ ነው። አስቡት። የታመመ እየፈወሱ የተጨነቀ እያረጋጉ ቀለም እያስተማሩ መንፈሳዊነት እያስተማሩ ይኖሩት። መምህርነታቸው ለየት ያለ ነው። እንዴንታ ጥበቡን የሚመስል መምህር በዘመናችን አላየን። ብዙ አሉ፣ ቅድስና ያላቸው ነበሩ የደረስንባቸው። ግን በመምህርነት ወንበር ላይ ከተቀመጡት መካከል እንዲያው ከከዋክብት ሁሉ የሚበልጡ ኮከብ የእንታ ጥበቡ ናቸው። ትልቅ ኮከብ ናቸው። የሚያበራ ኮከብ ናቸው። ድንቅ የሆኑ ማለት ነው። እና መምህርነታቸው ባጭር እንዲህ ይገለጣል። የሚገርማችሁ ነገር አንድ ማስታወሻ ልስጣችሁ። የሆነ ጊዜ ላይ ከሳቸው ዘንድ የነበሩ አንድ መምህር ነበሩ እና እሳቸው ምን አሉኝ? እኔ ከይንታ ጥበቡ እያለሁኝ ገና ነበርኩ። ገና በደንብ ማስተዋል ሳልጀምር ገና አሁን ካሉበት ደረጃ ሳይደርሱ ሰዎች መጡና አንተ አሉኝ። አቤት፣ እንዴ ይንታ ጥበቡን ተቀርባቸዋለህ? እንዲያው ዕውቀት የሚገልጥ ነገር ይስጡኝ አትላቸውም? እንግዲህ የኛ ቤት ነገር የቤተ ክህነት መታወቁት ከሆነ እቺ ነገር የተለመደች ናት። እንደዚያ ይባላል። ዕውቀት የሚገልጥ መንፈስ ቅዱስ ነው፣ ሌላ የለም። ዕውቀትን የሚፈልግ ካለ እመቤታችን ድንግል ማርያምን መማጸን ነው። ከመንፈስ ቅዱስ አማልዳ ዕውቀት እንድታሰጠው ቅዱስ ያዕቆብ ነግሮን የለ በመልእክቱ? በቃ ጥበብን የሚሻ ቢኖር በልግስና የሚሰጥ እግዚአብሔርን ይለምን። እኛ ቤት ግን ችግር ነው። ታውቁት ካላችሁ ታውቁታላችሁ። በቃ እግዚአብሔርን ከመለመን ይልቅ በአቋራጭ ምናምን የጠጥቶ ዕውቀት ይገኛል ብሎ የሚያስብ ብዙ ደንቆሮ አለ። እውነቴን ትልቅ ድንቁርና ነው። ዕውቀት የሚገኝ አንድ በትምህርት ሁለት ከመንፈስ ቅዱስ ሰጭነት የተነሳ ነው። ከዛ ውጭ ግን ከቅዱሳን የሚገኝ ረድኤት ይኖራል። ከቅዱሳን ነው ታዲያ፣ ከመተት አይደለም። እና እናንተ እንዴት ብዬ ነው የምጠይቃቸው? የእንታን ያክል ሰው የእንታ ጥበቡን ያክል ሰው ብዬ ፈራሁኝ። ኋላ ግን ስፈራ ስቸር አንድ ገዳም እየሄድን ጠየኳቸው። እንዴ እንታ እንዳይቆጡኝ ባክዎት፣ እንዲያው ሰው እንደዚህ እያለኝ ነው እና እንዲያው ምን ይሉኛል? እንዲያው መክሰት ይባላል እንግዲህ በእኛ መክሰት ሁለት አይነት ነገር ነው። በእርግጥ ግን እንደዚያ ይባላል። እና በየስም ሳቁ አሉ። በቃ አልተቆጡም። እና አላዝም ብሎ ቆይቶ ና የኔ ልጅ ና ልምከርህ፣ ዕውቀት እንዲገለጥልህ ፈልገህ ነው? አዎ በል መልካ ኢየሱስ ድገም ብሎ መልካ ኢየሱስ ያሉትን ያው የምታውቋቸው መልካ ኢየሱስ የምትደግሙ 4 አንቀጾች አሉ። ምስጢር እንዲገለጥለት አባታችን አባ አምደ ሐዋርያት የጸለየባቸው አንቀጾች አሉ፣ ደራሲው ማለት ነው። እና እሱን ነገሩኛል። እና አስቡት፣ ሰው የሚያስብ ምንድነው? አንደኛ ወይ በብቃት ካላቸው ነገር፣ ቅዱሳን በብቃት ያገኙትን ነገር እኮ ላላፊ አግዳሚ አይሰጡም እኮ እንዲህ ዝም ብሎ ለተገኘው እኮ አይሰጥም። መንፈስ ቅዱስን ጠይቀው እሱ መንፈስ ቅዱስ ላዘዛቸው ሊሰጡ ይችላሉ። ያም ደግሞ ብዙ ለተጋደለ ሰው። እና በእውነቱ እኔ ስትሄዱ ሄዳችሁ የምታውቁ ታውቃላችሁ። እኔ መጀመሪያ ጊዜ ስንሄድ
አስታውሳለሁ። የቅዱስ ዳዊትን ቤተክርስቲያን ፍለጋ ሄደን ነበረ። ከዛ በፊት መልእክት ይላካል፣ አንዳንድ ነገር እሰማለሁ፣ አንዳንድ ስራዎች ይኖራሉ የሚላኩ ያው በመልእክተኛ ነው። ለመጀመሪያ ጊዜ ሳገኛቸው በአጋጣሚ ከቅዱስ ዳዊት ቤተክርስቲያን ቆይተን እየመጣን ነበር። እዛ መተከል ዞን ላይ የቅዱስ ዳዊት ቤተክርስቲያን አለ፣ በላያ የሚባለው አካባቢ ማለት ነው። እና ቅዱስ ዳዊት ቤተክርስቲያን ተሳልመን ስንመለስ ልጆች ነበሩ፣ 2 ልጆች ከኛ የጉባኤ ተማሪዎች አብረውኝ ኑ እንግባ ወደ እንታ ጥበቡ ብዬ ከዛ ገባን እና አጸዱ ላይ ቅድም እንደነገርኳችሁ እነዛ ሸሆች ለቃቀምን አለፍን። ከዛ የቅዱስ ሚካኤል ቤተክርስቲያን አለ፣ ደስ የሚል ቤተክርስቲያን ያው በድሮ አሰራር የተሰራ። እዛ ሄደን በቃ አንድ ነገር ጭንቅ ሆነብኝ። ምክንያቱም በአይነ ስጋ ሳላያቸው እግዚአብሔር ቀኑ ደርሶ ቢወስዳቸው ችግር ነው እና ሰው ወደ እሳቸው ሲሄድ መፍትሄ ፈልጎ ነው። ለምን ሆነ ነገር መቼም ፈተና የሌለበት ሰው የለም። ማናችንም ቢሆን ከእሳቸው ዘንድ ደርሰን በቃ እግዚአብሔር መንፈስ ቅዱስ በእሳቸው አድሮ ችግር እንዲፈታልን እንፈልጋለን። እኔ ግን ያስጨነቀኝ እሱ አይደለም፣ ባላገኛቸውስ ማየት ባልችል እና ብቻ እንዲያው መቼስ ቅዱስ ሚካኤል የጌታ ባለሟል እባክህ እንደ አንዲት ነገር ለምን እመቤቴ ማርያም እኔ ምንም አልጠይቃቸው፣ ይሄው ቃል እገባለሁ፣ ምንም አልጠይቃቸው፣ ምንም ነገር ያርጉልኝ አልላቸው፣ ብቻ ልያቸው እና ጸሎተ ማርያም ይድገሙልኝ። እቺን አደራ እንደው በቃ ይሄው ቃል ነው። ሄርነ ስናዛ ስንደርስ ባታቸው አለች ጎጆዋ ላይ፣ ያቺ በኋላ የተሰራችው ያቺኛይቱ አለች፣ ግን የመጀመሪያው ጎጆዋ ላይ አለችና እሷ በር ላይ ብንሄድ የሉም። አይ እንደው እመቤቴ ምን አረኩሽ፣ እንደው እኔ እኮ ምንም አላስቸግርም ብዬ ነበረ። ከዛ ምን አለ እስኪ እንጠብቃቸው። ከዛ አንድ ተማሪ መጣና ብትጠብቁ ሊመጡ ይችላሉ አለን። እየጠበቅን እንቅልፍ መጣ። እንቅልፍ ደክሞናል በጣም የሄድንበት መንገድ ከባድ ነበር። በዚህ በመተከል አካባቢ ተራራው ውጣ ውረዱ ከባድ ነበርና ከዛን ያንጎላችን እያለን መጡ። ደስ አለ። ምን ማለት በህይወት አጋጣሚ ሰው ሊያገኘው የሚችለው አንዱ ትልቁ እድል እሱ ነው። ማለት የተገለጡ የተሰውሩ ብዙ ቅዱሳን አሉ። የተገለጡ ከሚባሉ ቅድስና ካላቸው እዚያ ማረግ ከደረሱት ግን በጣም በጣት ነው የሚቆጠሩ። ከባድ ነው ማግኘቱ ደግሞ። ደስ አለ። እዛ ሄደን ተሳለም እና ሲያወሯችሁ ምንም በቃ የሆነ ነገር ማለት ማቃቸው ሰው ከሆነ ምንም ሊረዳ አይችልም ማን እንደሆነ። ምክንያቱም የሚያወሩበት መንገድ በጣም ነው የሚያስገርም። ደህና ናችሁ? የት ቆይታችሁ ነው? በዚህ በመተከል ዞን አካባቢ ቆይተን ምን ልታረጉ? በቃ እንደ ተራ ገበሬ የሚመስል አወራር ነው የሚያወሩ የነበርና ገበሬ ተራ ሆኖ ሳይሆን ያው እንደ ያልተማረ ሰው የሚመስል በዚያ ልክ ሊቅነት ደረጃ ማድረግ እንዳለው ሳይሆን እንደዛ ምን ልታረጉ? አረ እንደው መጀመሪያ መተከል ደግሞ ቤት ነው አሉ። በዚያ ማዶ በዚህ በቤንሻንጉል አካባቢ ምን ልታረጉ ሄዳችሁ? ቅዱስ ዳዊትን ፈልገን። ቅዱስ ዳዊት እስራኤሉ ንጉስ? አዎ። እዛ ምንድነው የምትፈልጉ? ቤተ ክርስቲያኑን እናገኛችሁት? አዎ አገኘ ነው አለ ቤተ ክርስቲያኑ። አዎ። አረ ይገርማል ያሉ እንደማያውቁ ማለት ነው። አረ ይገርማል። እንደዛ እያሉ እኔ ምንም አልጠይቅ፣ እሳቸው የሚጠይቁትን ብቻ ነው። ለምን ቃል ነዋ። ምንም አልጠይቅም ብያለሁ። ከዚያ ሲያወሩ ቆዩና ሁለት ነገር ነው የሚያደርጉ። እንድትቆዩ ከፈለጉ መጽሐፍ ያወጣሉ፣ ገድል ድርሳን ያወጣሉ። ሙያ ካላቸው አንብቡ ይላቸዋል። አሊያ ሲነበብ አዳምጡ ነው የሚሏቸው። እኔ የሚገርመኝ ነገር እሱ ነው። ከእግዚአብሔር ዘንድ መፍትሄ ለማስገኘት ሰው ሁሉ የሚመጣበት የራሱ ችግር አለው። ሰው የሚፈልግ መንገድ ነው ነግሯቸው የሆነ ነገር መልሰው እንዲነግሩት ነው። እሳቸው ግን እንደዛ አይደለም የሚያደርጉት። እኔ ያየሁት በተግባር የማውቀው ሁለት ነገር ነው የሚያደርጉት። የመጀመሪያ አማራጭ ገድል ያስነብባሉ፣ አዳምጡ ይላል። በዛ ጊዜ በእኖተን ነው ይጠፋል። በሚጠፋበት መንገድ ይጠፋል ቀኑ ደርሶ ከሆነ። ሁለተኛው አማራጭ ደግሞ እሳቸውም ከቸኮሉ ወይ ደግሞ መነጋገር ካልፈለጉ ሰው ሲሄድ ማለት ነው ጸሎተ ማርያም እንድግም ነው የሚል ወዲያው ተሳለመ ቁጭ አለ አይደለም እንደ አንድ ደቂቃ አይቆዩ ብድግ ብሎ ጸሎተ ማርያም እንድግም ይላል። ያኔ ብልሃተኛ ሰው ኧረ ቆይ ላናግሮት ምናምን የለም። ውድቅ ብሎ መሬት ላይ ጸሎተ ማርያም መቀበል ነው። እና ከዚያችን ጥያቄ ከጠየቁን በኋላ ጸሎተ ማርያም እንድገም አሉ። መሬት ወድቀን ጸሎተ ማርያም ተቀበልን። ደስ ብሎን ወጣን። በጣም ደስ ብሎን ለሁለተኛ ጊዜ ስንሄድ ደግሞ እንደዚህ ብቻ የገጠመን ነገር ገጠመን እና ግሩም ነው። የእርሳቸው ነገር ግሩም ነው። መንፈሳዊነታቸው ግሩም ነው። ጠቢብነታቸው ግሩም ነው። ክርስትናቸው ግሩም ነው። እና እኔ ለመጨረሻው ጊዜ ሁለት ነገር ብቻ ልበላችሁ። አንደኛ ስለ ይንታ ጥበቡ ምን ትላለህ አለኝ አንድ ሰው። ልክ ያረፉ ሰው ነው። ዛፊት ብዙ አይደለም። ምን ትላለህ አለው። መልአክ ናቸው እላለሁ።
ባለፈው ታስታውሳላችሁ አንድ ወንድማችን ሰባኪ ያረፈ ጊዜ ተቆጥቻለሁ አይደል? ይኸውላችሁ አሁን ስለነ የኔታ ጥበቡ፣ ስለነ አባ ተክለ ማርያም፣ ስለነ አባ ህሩይ ስለመሳሰሉት በዘመናችን ስለምናውቃቸው ቅዱሳን ደፈር ብዬ የምናገረው በራሴ እውቀት ተማምኜ በዚች ጥቂት ደንቆሮ ጭንቅላት ተማምኜ እንዳይመስላችሁ አይደለም። መንገዱ ሌላ ነው። ሰውን ቅድስና ለማወቅ መንገድ አለው ሌላ። ምክንያቱም ቅዱሳንን ሊያውቁ የሚችሉ ቅዱሳን ናቸው። እኔና እናንተ ተራዎቹ ልናውቃቸው አንችልም። ስለዚህ ደፍሬ መልአክ ናቸው ብዬ ያልኩኝ ለምንድን ነው? ማቆም ስለማውቅ በራሴ በኩል ሳይሆን አሉ እግዚአብሔር ያደላቸው። ሁለተኛ የአለፈው ዓመት አሁን ሚያዝያ 27 ቢመጣ ዓመት ሊሆኑ መሰለኝ። በ2017 ሚያዝያ 27 ቀን አንድ ትልቅ ተአምር ተደረገ። ሰው አላየውም። ያንን ተአምር ያየ አንድ ሰው ብቻ ነው። እኔም ለዛ ደረጃ ስለማልመጥን አላየሁም። እኔም እና ያን ተአምር ያየ ከደጎቹ መካከል አንዱ ነው እና እንዳልኳችሁ ጭንቅ ይለኛል። ዝርዝሩ ልነግራችሁ አልችልም። ማለት ስሰማውም ጨንቆኛል፣ ግን ደስ አለኝ። እግዚአብሔር የቅዱሳኑን የወዳጆችን በተለይ በዘመናችን ያሉትን የእሳቸው ብቻ አይደለም በነገራቸው በዕለቱ የተገለጠ 4 ናቸው በዘመናችን ከነበሩ ቅዱሳን አራቱን እና በግልጥ ነው በጋድ እንዲያው ዝርዝሩ ውስጥ እንዳልገባ ይከብደኛል። በቃ ግልጽ ያለ ነገር ነው። ደስ ይላል። በቃ በሰማይ ያላቸውን ክብር መረዳት ደስ ይላል። በቃ አለቀ። ከዚህ በኋላ በየዓመቱ ስማቸውን እየጠራን እንቀጥላለን ማለት ነው እና ሰውን እኛ ጻድቅ ሀጥ ማለት አንችልም። ቅዱሳንን የሚያውቋቸው ቅዱሳን ናቸው። በማዕረግ ደረጃ የሌለ ሰው አንድን ሰው ጸደቀ ተኮነነ ለማለት አይችልም። ያንን ለማወቅ ደረጃ ይጠይቃል። እኛ እድለኞች ከተባልን እንደነዛ አይነቶቹን እንደዚያ ደረጃ ያሉትን አልፎ የምናገኝበት እድል መኖሩ ነው ትልቁ በዝክረ ቅዱሳን ትልቁ እድል እና ስለዚህ ይሄን እስከዚህ ያደረስን እና ለዛሬ ችን ካልኩኝ ይበቃል። እግዚአብሔር አምላካችን የታላቁን የደጉን የሊቁን የጻድቁን እውነቴን የእንታ ጥበቡን በረከት ረድኤት ያሳድርብን። በጸሎታቸው በአማላጅነታቸው ይቅር ይበለን መድኃኔዓለም። በእውነት ቺን ሀገር ከጥፋት ይሰውርልን። እሳቸውን የመሰሉትን ይተካልን። ሀገርን ያለ ደግ ሰው አልተዋትም ያለ አምላክ ይተካልን። በሳቸው ያሉ ቅድስና ያላቸው ይተካልን መድኃኔዓለም ቸሩ። ጉባኤያቸውን ያስፋልን። አሁን ያሉት የእንታ ለይኩን ጉባኤውን በደንብ አድርገው ይዘውታል። የእንታ ለይኩንም እዚህ ጎንደር ብዙ ዓመት ስለኖሩ እናውቃቸዋለን። ከእንታ ሊቃውንት መጻሕፍት ተምረዋል። የቅኔ አዝመራውን ከእንታ ጥበቡ ከሌሎችም ነው የሰበሰቡ በጣም የታወቁ በቅኔ መምህርነት በዚህ ዘመን ከፍ ያለ ሙያ ካላቸው መምህራን መካከል አንዱ የእንታ ለይኩን ናቸው። የእንታ ጥበቡን ጉባኤ በደንብ አድርገው አስፋፍተው ይዘዋል። መታሰቢያ ሙዚየም አሁን እንግዲህ ዛሬ መሰለኝ የሚመረቅ ጉባኤ እየተደረገ ነው ብለውኛል። እንግዲህ እሱም ደስ ያሰኛል እና በእውነቱ የእንታ ጥበቡ ያረፉ ቀን የዛሬ 5 ዓመት ሚያዝያ 20 ቀን ረቡዕ ነበረ። ሕማማት ረቡዕ ነበረ። የተቀበሩ ሚያዝያ 22 የስቅለት ነው ከ2 ቀን በኋላ እና የዚያን ቀን አንድ ሰው ትልቅ ውለታ አድርጎልኛል። ልክ ሲቀበሩ ጠብቆ ሰው ዞር እስኪል ድረስ ጠብቆ ከመቃብራቸው አፈር በረከት ይዞልኝ መጥቷል። ትልቅ ጸጋ ነው። ምሳሌ ነገ አባ ሀደራ አሉ አይደል? ከአባ ሀደራ ክቡር መቃብር ከሌሎችም ቅዱሳን መቃብር ከአቡነ አብየ ጊዜ መቃብር ሰላም ለመሬተ ሥጋ ከዘተውቦ ስልጣን ይሌለ በቃ እና የቅዱሳን መቃብር ድውያንን ይፈውሳል። ያ ትልቅ በረከት ነው በእውነቱ እና ጉባኤ ቤቱ ተስፋፍቶ አለ። እግዚአብሔር ያስፋልን የበለጠ የእንታ ጥበቡ የደጎች ሁሉ በረከት ይደርብን። ዛሬ በቤተክርስቲያን ታሪክ ብዙ ታምራት ካደረጉ ቅዱሳን በመንኩስና በተባይቶ ኖሮ በኋላ ጌታችን መልአኩን ልኮ ሂድ ሰማዕትነት ተቀበል ብሎ በአርያኖስ ዘመን በዲዮቅልጥያኖስ ዘመን በግብጽ ውስጥ ደንደራ ከምትባል ስፍራ ደስ ከመሰኘቱ የተነሳ ሰማዕትነት ተቀበል ሲለው ደስ ከመሰኘቱ የተነሳ የካህን ስለሆነ የሚቀድስበትን ካባ እንደለበሰ ነው መከራ የተቀበለ። ነጭ ለብሶ ነጭ ጭራ ይዞ በደስታ ልክ እንደ አባ ቢፋኑ ማለት ታላቁ በብኑዳ የሱን ቅድስና አይተው ደግሞ ቄርሎስ የሚባል 12 ወንዶችና አንድ ሴት ልጅ ያለችው አጠቃላይ ወደ 15 የሚሆን ቤተሰብ አብረው ተሰውተዋል። አስባችሁታል? አንደኛ ያስገርመኛል 13 ልጅ መውለድ ከዛ ደግሞ ሙሉ ቤተሰቡ በአንድ ቀን ሰማዕትነት መቀበል በክርስቶስ በወዳጅ ቤታችን አምነውና
ይሄ በዓል ነው። እግዚአብሔር አምላካችን የሁሉንም ቅዱሳን ጸጋ በረከት ያሳድርብን፣ ጸጋ በረከታቸውን ያሳድርብን። እንግዲህ ለዛሬ እዚሁ ላይ እናብቃ። እንግዲህ ተቀርጾም እንደሆነ ይለጠፍላችኋል፣ አልተቀረጸም እንደሆነ ያደመጠን ነው ይበቃል። ፈቃድ እግዚአብሔር ባይሆን ነው ብለን እንተዋለን። ዋናው መሰማቱ ስለሆነ ማለት ነው። የእግዚአብሔር ቸርነቱ፣ የእመቤታችን ጣዕመ ፍቅሯ፣ የትንሣኤው በረከት፣ የቅዱሳን ጸጋ በረከት በሁላችን ላይ ይደርብን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዘወሳይል አሜን።